ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የሚያዝያ 7 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። የአማራ ሕዝብ የህልውና ትግል በፋኖ ታጋዮች ዘንድ ታላቅ እድገትን እያሳየ ይገኛል። ድንጋይና በትርን ብቻ ተጠቅሞ ከብልጽግና ሰራዊት ላይ መሳሪያን የሚማርክ ፋኖ በተፈጠረበት የፋኖ ትግል በራሱ የፈንጅ ቅመማ የሰራውን ተጋድሎ በዜናችን እናስደምጣችኋለን። ጄኔራል ታደሰ ወረደ ከአዲስ አበባ መቀሌ በገቡ ማግስት የተለመደ የህወሓት ተስፋፊነትና ወረራን በይፋ አስጀምረዋል። በራያ አላማጣ የትግራይ ጊዜያዊ አስተዳደር ቢሮ ከፍቶ ወጣቶችን እያፈነ ሲሆን የቢሮክራሲ ስራም ጀምሯል። በዚህ ጉዳይ የተጠናቀረውን መረጃ ዝርዝሩን ከዜናችን ተሰሙታላችሁ። የንጹሃን እገታና የተቋማት ውድመት በህዝብ ላይ ምሬት ጨምሯል። በዳባት አውራጃ የሆነው ምንድነው የሚለውን ሙሉ መረጃውን ከዜናችን ታገኙታላችሁ። በአዲስ አበባ ብልጽግና ከእስልምና ሃይማኖት ተከታዮች ጋር ወደ ለየለት ጠብ ለመግባት ያሰበ ይመስላል። ከቀናት በፊት ጨለማን ተገን አድርጎ ያፈረሰውን መስጂድ አስመልክቶ ጠንካራ ተቃውሞ ከየአቅጣጫው በብልጽግና ላይ ተነስቶበታል። በመስጂዱ መፍረስ ጉዳይ የተጠናቀረውን መረጃ ሰዓቱን ጠብቆ ይቀርባል። ለዓመታት የአብይ አህመድ ታማኝ የነበሩት ባለስልጣን ዛሬ ከኃላፊነት ተነስተዋል። ባለስልጣኗ ማን ናቸው? ለምንስ ከኃላፊነት ተነሱ? በምትካቸውስ የትኛው ታማኝ ሹመኛ ተተካበት? የሚለውን ዜናችን ዝርዝር አሰናድቷል፣ ተሰሙታላችሁ። የሆነውን ሁሉ ለማመን ብቸገርም ውየሳ አድርገን ቁርጤን አወቅኩት። ለካስ ሚያዝያ 3 2017 ዓ.ም በዕለተ አርብ የሆነው እውነት ነው። ላትመለስ ጥለኝ እየሄድክ ነው። ለካስ አቀበትና ቁልቁለት፣ ክረምትና በጋ፣ ረሃብና ጥም የማይበግረው ጀግና እንዲህ እንደዋዛ ይሰበራል ወይ? ለካስ በል እንግዲህ ሁሉን ነገር ቻለው ብሎ ዕዳውን ሁሉ አሸክሞ መሄዱ ነው ወይ? ልጅነቴ፣ እድገቴ፣ ኑሮዬ፣ ቤተሰቤ፣ መካሬ፣ አባቴም ሕይወቴም አንተ እኮነ ሌላ ማንን አውቃለሁ? ገብርዬ ብለህ ያወጣህልኝ እኔ ከፊት አንተም እንደ ቴዎድሮስ ከኋላ ልትሆን አልነበረም ወይ? ስለምን ቃል ኪዳናችን አፈረስክ? ይህ ልብን የሚነካ መልእክት ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦር ምክትል አዛዥ ኮሎኔል አዲሱ ደባልቄ የተላከ ነው። አርበኛው በመልእክቱ ስለ ቀድሞ የትግል አጋሩና የጀግንነት ምሳሌው ሜጀር ጄኔራል ከፍያለው ደሴ ዙሪያ ያስተላለፈውን ጠንካራ መልእክት በዜናችን የሚቀርብ የዕለቱ ልዩ መረጃችን ነው። ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናምራለን። በቅድሚያም የጀግናውን ህልፈት አስመልክቶ ለጣና ቴሌቪዥን የደረሰውን የስንብት ደብዳቤ እናስደምጣችኋለን። በአርበኛ ኮሎኔል አዲሱ ደባልቄ ከታላቁ አርበኛ መቃብር ስር የተጻፈ ደብዳቤ። ታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ በባንዳዎች መገደሉን ተከትሎ የቅርብ የትግል አጋሩና የገብርዬ ክፍለ ጦር ምክትል አዛዥ ኮሎኔል አዲሱ ደባልቄ መላው የአማራ ህዝብ ይወቅልን ሲል ልዩ የስንብት መልእክት አድርሶናል። ጀግና ጀግናን ያወድሳል ብቻ ሳይሆን የጀግናንም አደራ ተቀብሎ ዓላማውን ያስፈጽማል እንደሚባለው የታላቁን አርበኛ የትግል አደራ በታማኝነት ተቀብሎ ለማስፈጸም ቃል የገባበትን የአርበኛ ኮሎኔል አዲሱን መልእክት እንደወረደ እናጋራችኋል። የጀግናው ስንብት ከወንዶቹ ሜዳ የስንብት ደብዳቤ። የአማራ ፋኖ የትግል ምልክት የነበረው አርበኛ ከፍያለው ደሴ በአማራ ህዝብ ጠላቶች ተልዕኮ ተቀባዮች አማካኝነት ከተገደለ ዛሬ 4ኛ ቀን አልፎታል። የጀግናውን መገደል አስመልክቶ የትግል አጋሮቹ ወንድሞቹና መላው የአማራ ህዝብ ሐዘኑን መግለጹ ይታወሳል። ታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ በባንዳዎች መገደሉን ተከትሎ የቅርብ የትግል አጋሩና የገብርዬ ክፍለ ጦር ምክትል አዛዥ ኮሎኔል አዲሱ ደባልቄ መላው የአማራ ህዝብ ይወቅልን ሲል ልዩ የስንብት መልእክት አድርሶናል። ጀግና ጀግናን ያወድሳል ብቻ ሳይሆን የጀግናን አደራም ተቀብሎ ዓላማውን ያስፈጽማል እንደሚባለው የታላቁን አርበኛ የትግል አደራ በታማኝነት ተቀብሎ ለማስፈጸም ቃል የገባበትን የአርበኛ ኮሎኔል አዲሱን መልእክት እንደወረደ እናጋራችኋለን። ጤና ይስጥልን። በቀጥታ ወደ አርበኛው የስንብት ደብዳቤ። በአርበኛ ኮሎኔል አዲሱ ደባልቄ ከታላቁ አርበኛ መቃብር ስር የተጻፈ ደብዳቤ። እስከ ሞት ድረስ ቃል ኪዳን ላሰርነው ጓዴና መሪዬ ሜጀር ጄኔራል ከፍያለው ደሴ ሚያዝያ 2017 ዓ.ም አብሮ አደጌ የትግል ምልክቴ መሬና የህይወት መስመሬ አመላካቹ ኮከቡ አርበኛ ከፍያለው ደሴ ትግላችን የአማራ ህዝብ ነጻ እስኪወጣ ነው ተባብለን ቃል ተገባብተን ብቻዬን የት ነው ጥለኸኝ የሄድከው? ትግላችን እስከ ቀራንዮ ነው ተባብለን ከ6 ዓመት በፊት ያሰርነውን ቃል ኪዳን ምን ነው አፈረስከው? ይህን ትግል ለማን ነው ጥለው የምትሄደው? ወንድም ዓለም ክንዴ ያ ሁሉ የጥይት በረዶ፣ የከባድ መሳሪያ ናዳ፣ የጠላት ሰራዊት እንደ ጉንዳን ሲከበን
እርሳስ በሰውነታችን ላይ ሲርከፈከፍ ሁሌም አሸንፈን እየወጣን የኖርን አንተን ሞት እንደማያሸንፍህ ውስጤን ገና መቻ ሳመንኩትና መኩሪያዬና አለኝታዬ ከፍዬ በመጀመሪያው የትግል ምዕራፋችን ከ6 ዓመት በፊት ኦነግ አማራን በወረረበት ወቅት ወሎ ከሚሴና ሸዋ ጣዬ ድረስ ሄደን ምን ተባብለን ነበር? የትግል ምልክቴና የብዙ ቀን ዋስትናዬ በሁለተኛው የትግል ምዕራፋችን የትግራይ ነጻ አውጭ ግንባር አማራን በወረረበት ወቅት በአሁን ተገኝ፣ በላሊበላ፣ በጋሸና፣ በጨጮሆ እንዲሁም በዳውንት ቆላማ ቦታዎች ድንጋይ ተንተርሰን ስናድር የመከርነው እንደዚህ ነበር ወይ? በአማራ ጥላቻ የሰከረው የትግራይ ነጻ አውጭ ቡድን ህዝባችን ሲወረው መንግስት ተብዬ የአማራ ህዝብ የምንጊዜም ጥቃት በር ከፋቹ ብአዴን ቀያችንን ጥሎ ሲፈረጥጥ ያኔ የመንግስትነት ሚናን ተክተን ህዝባችንን እንደ ጉንዳን ለመውረር የመጣውን አውዳሚ ቡድን ለማሸነፍ የተማማልነው ቃል ኪዳን ለምን ዛሬ አልታደሰም? ምሳሌና መከታዬ ወንድም ዓለም በሶስተኛው የህልውና ትግል ኦህዴድ ብአዴን ብልጽግና አማራን ትጥቅ ለማስፈታት ተከታያችን 100፣ 500ና 1000 እየሆነ ግዙፍ ጦር ይዘን በጋይንት፣ በደብረ ታቦር፣ በፋርጣ፣ በስማዳ፣ በሰዴሙጃ፣ በስቴና በዳውንት እየተዋደቅን ቀን በሐሩር ሌሊት በብርዱ ስንወጣና ስንወርድ ቃል ኪዳናችን ምን ነበር? መከታዬና አለኝታዬ ከገብርዬ ሻለቃ ወደ ራስ ጋይንት ብርጌድ ብሎም ጉና ክፍለ ጦር ከዚያም ገብርዬ ክፍለ ጦርን መስርተን ለተከታዮቻችን የገባነውን ቃል ምን ብዬ ልመልስላቸው? የተነሳንለትን ዓላማ ጥቂት ስልጣን ፈላጊዎች፣ ጥቅመኞች፣ ተላላኪዎችና አፍራሾች ትግሉ ሊጠልፉት አሰፍስፈው እያዩህ እንዴት ጥለኝ ልትጠፋ ወደድክ? መከታዬ አለኝታዬና ክብሬ ጥቅምት 29 2013 ዓመተ ምህረት ወሎ ጋግቢያ ላይ በጁንታ ተከብቤ በነበረው የሞት ሽረት ጦርነት ውስጥ የሞት ደብዳቤን ቀደህ ነፍሴ ከስጋዬ ሳትወጣ ከጠላት መንጋጋ አውጥተህ በሕክምና ርብርብ ያዳንከኝ እንዲጥለኸኝ ልትሄድ ነበር ወይ? እኔ እንኳን በማውቀው ከ43 ጊዜ በላይ ከአማራ ደመኛ ጠላቶች ጋር ተዋግተን አንድም ቀን ጥይት ያልመታ ጀግና እንዴት ጠላትን ተዋግቶ ለማያውቅ ፈሪና ተላላኪ ክንድህ ሊረታ ቻለ? መካሬና ግርማዬ የአርበኝነት ምልክቴ እኔና አንተን ተከትለው በዓላማችን ጸንተው ከ112 በላይ የገብርዬ ክፍለ ጦር አባላት ለአማራ ሕዝብ ነጻነትና ፍትህ ብለው ተሰውተው ወደ እውነተኛው ዓለም ሲሄዱ ቀሪ ቤተሰቦቻቸውና ልጆቻቸው ሲጠይቁኝ ምን ልበላቸው? የሆነውን ሁሉ ለማመን ብቸገርም ውዬ ሳድር ግን ቁርጤን አወቅኩት። ለካስ ሚያዝያ 3 2017 ዓ.ም በዕለተ ዓርብ የሆነው እውነት ነው። ላትመለስ ጥለኝ እየሄድክ ነው። ለካስ አቀበትና ቁልቁለት፣ ክረምትና በጋ፣ ረሃብና ጥም የማይበግረው ጀግና እንዲህ እንደዋዛ ይሰበራል ወይ? ለካስ በል እንግዲህ ሁሉን ነገር ቻለው ብሎ ዕዳውን ሁሉ አሸክሞ የሚሄዱ ነበር ወይ? ልጅነቴ፣ እድገቴ፣ ኑሮዬ፣ ቤተሰቤ፣ መካሪዬ፣ አባቴም ሕይወቴም አንተ እኮ ነህ። ሌላ ማንን አውቃለሁ? ገብርዬ ብለህ ያወጣህልኝ እኔ ከፊት አንተም እንደ ቴዎድሮስ ከኋላ ልትሆን አልነበረም ወይ? ስለምን ቃል ኪዳናችን አፈረስክ? ለካስ ከዚህ በኋላ ግርማ ሞገሴ ደርባባዬ ከፍ ያለው ደስ የለም ማለት ነው። ላይመለስ እስከ ወዲያኛው ጥሎኝ እየሄደ ነው። እኔ ወደ እሱ ሄዳለሁ እንጂ እሱ ለካ ከእንግዲህ ወደ እኔ አይመጣም ማለት ነው። ለካስ ለአማራ ሕዝብ እስከ መጨረሻው ታምኖ መተኪያ የሌለው ሕይወቱን እያስረከበ ነው። ለካስ ፍጡር ምንጊዜም ፍጡር ነው። ጀግናም ሂዶ እንደ ሸክላ ተሰባሪ ነው። ለነገሩ ከነቢሉስ ጀግና ብርሌ ነው የሚባለውስ ለዚህም አይደል? የብዙዎች የሰላም ምክንያት ሆነ ኖርክልን። በል አንተም በተራህ ሰላም ሁንልኝ። አውቃለሁ ድካሙ በስቶብ ነው። በል እንግዲህ በቅዱሳኑ እቅፍ ረፍትህን ያድርግልኝ። እኔም እስከ ለተሞቴ ድረስ ዓላማህን ዳር ለማድረስ ጸንቼ እንድኖር እንዳንተ ባለማተም መስለውህ በሽምግልና ስም ተጠግተው ከጀርባህ የወጉህን የገዳዮችህን ደም እንድመልስ የሕዝባችንን አንገት ቀና ሳይል ክንዴን እንዳልንተራስ ፈጣሪ ይርዳኝ። ቃሌን እጠብቃለሁ። ክንዴ ወንድሜ ጋሼ ያንተን ጀግንነት የማረጋግጥልህ ከወንድሞች ጋር ሁኜ የተነሳለትን ዓላማ ከዳር ሳደርስ ነው። ለዚህ ደግሞ በወጣንበትና በወረድንበት ተራራና ሸንተረር እምልልሃለሁ። በታላቁ አባታችን ፊት አውራሪ ገብርዬ ስም ቃሌን በተሰዋህለት ወገናችን ፊት ሰጥቻለሁ። በልደና ሁንልኝ አርበኛ አለኝታዬ፣ አፈሩ ይቅለልህ ጋሻ መከታዬ፣ የምሳሳልህ ወንድምህ አርበኛ አዲሱ ደባልቄ ገብርዬ፣ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የ206ኛ ኮር አዛዥ እና የገብርዬ ክፍለ ጦር ምክትል አዛዥ። ጤና ይስጥልን። ጣና ቴሌቪዥን ከሐቅ ጋር። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ሌሎች አፍላ የፋኖ የድል ውሎ መረጃዎቻችን እናመራለን። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሽንፋ ላይ ድል ተቀዳጀ።
በቅርቡ የዙን ተቀዳሚ ምክትል አዛዥ በባንዳዎች እጅ የተነጠቀው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዛሬን ጨምሮ ባደረጋቸው ተከታታይ አውደ ውጊያዎች በብልጽግና ሰራዊት ላይ ድል ተቀዳጅቷል። በምዕራባዊ ጎንደር ቀጠና ሽንፋ ከተማ ላይ በተደረገው ተከታታይ ውጊያ በብልጽግና ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ መድረሱን የገለጹት ምንጮቻችን የብልጽግና ሰራዊት ካምፑን ለቆ ወደ ደለጎ ሸሽቷል ብለዋል። በምዕራባዊ ጎንደር ቀጠና ሽንፋ ከተማ ላይ በተደረገው ተከታታይ ውጊያ በብልጽግና ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ መድረሱን የገለጹት ምንጮቻችን የብልጽግና ሰራዊት ካምፑን ለቆ ወደ ደለጎ ሸሽቷል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ያለፉትን 2 ተከታታይ ሳምንታት በደንቢያ፣ በሻውራ፣ በሽንፋና በሌሎች አካባቢዎች ከፍተኛ ተጋድሎ በማድረግ ላይ ይገኛል። የክፍለ ጦሩ ጣና ብርጌድ ከ2 ቀናት በፊት ሻውራ ላይ በተደረገው ውጊያ የፋኖን ድል አስመልክቶ ኮሎኔል አበራ አዛናው ሲናገሩ በመጀመሪያ ደልጊ ላይ ነበር ለጣና ብርጌድ ግዳጅ ተሰጥቷቸው የተላኩት። በደልጊው ተልኮ የሚጠበቅባቸውን ኦፕሬሽን ፈጽመው ተመልሰዋል ብለዋል። ኮሎኔል አበራ አክለውን በቀጣዩ ቀን ደግሞ በራሳችን በሰራነው ጸረ ሰውና ጸረ ተሽከርካሪ ፈንጅ ኢምፕሮቫይዝድ ኤክስክሉሲቭ ዲቫይስ ፈንጅ ሰርተን በ57 ተሽከርካሪ ተጭኖ ከሻውራና ከደልጊ ይጓጓዝ በነበረ የብልጽግና ሰራዊት ላይ አጥምደን ከፍተኛ ቁጥር ያለው ኃይሉን መተንበታል ብለዋል። በአሁኑ ሰዓት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ራሱን እያደራጀና የሰራዊት ስነ ልቦና ግንባታውን እያሳደገ መሆኑን የተናገሩት ኮሎኔል አበራ አዛናው የጦራችን ስነ ልቦናና ውጊያን የመወጣት አቅም በቃላት ከምንገልጸው በላይ ናቸው። በጦራችን ብቃት ጠላትም የመሰከረው ነው። ነገር ግን አሁን ላይ የትግላችን ፈተና የሆነው በመሪዎች መካከል አንድነት ባለመፈጠሩ የእርስ በርስ መጓተቱ ነው። ትግላችንን እየጎተተና ህዝባችንም እያሰቃዩ ያለው ሲሉ ተናግረዋል። ከኮሎኔል አበራ አዛናው ጋር ያደረግነውን ቃለ ምልልስ በጣና ጀግኖች አምባ ፕሮግራማችን እንድትከታተሉ እየጋበዝን ወደ ተከታዩ መረጃችን እናመራለን። ወደ ሌላኛው መረጃችን አለፍን። የታደሰ ወረዳ አስተዳደር ባለማጣ ቢሮ ከፈተ። የትግራይ ጊዜያዊ አስተዳደር ሆነው በኦህዴድ ብልጽግና የሹመት ደብዳቤ ተቀብለው መቀሌ የገቡት ጄኔራል ታደሰ ወረደ በራያ አላማጣ የትግራይ አስተዳደርን ቢሮዎች መክፈታቸው ተሰማ። የሹመት ደብዳቤያቸውን በተሰጣቸው ማግስት በህወሓት ሰዎች በኩል በአማራ ላይ የትንኮሳ መግለጫ ያስወጡት ጄኔራል በራያ አላማጣ ቢሮ ከፍተው የወረራ ስራቸውን በይፋ መጀመራቸውን ምንጮቻችን ገልጸዋል። የሹመት ደብዳቤያቸውን በተሰጣቸው ማግስት በህወሓት ሰዎች በኩል በአማራ ላይ የትንኮሳ መግለጫ ያስወጡት ጄኔራሉ በራያ አላማጣ ቢሮ ከፍተው የወረራ ስራቸውን በይፋ መጀመራቸውን ምንጮቻችን ገልጸዋል። እንደ ምንጮቻችን መረጃ ከሆነ በራያ አላማጣ ህወሓት ቢሮ ከፍቶ ስራ ሲያከናውን የብልጽግና ኮማንድ ፖስት ሰብሳቢ ኮሎኔል አህመድ ኤሚም ሆነ የአካባቢው የፋኖ ኃይሎች ሊከላከሏቸው አልቻሉም። ቢሮ ከፍተው የትግራይ ክልል አስተዳዳሪነት ስራቸውን በይፋ የጀመሩት የህወሓት ሹመኞች ሌሊቱን ደግሞ በፓትሮል ከተማውንና አካባቢውን እየዞሩ ፍተሻ እያደረጉ ሲሆን የብልጽግና መከላከያ ግን ድርጊቱን ለማስቆም አልተንቀሳቀሰም ብለዋል። ጄኔራል ታደሰ በእቴጌ ጣይቱ ከተማ አዲስ አበባ ከምኒልክ ቤተ መንግስት ወጥተው ወደ አጼ ዮሐንስ ከተማ መቀሌ ከማምራታቸው በፊት በፊርማ ስነ ስርዓቱ ላይ ተፈናቃይን መመለስ የምትል የማደናገሪያ ሰነድ መፈረማቸው ይታወሳል። በህወሓት ሰዎች በኩል ተፈናቃዮች ይመለሱ የሚለው ማደናገሪያ አጀንዳ ለዳግም ወረራ ወደ አማራ ክልል እንግባ የሚል ትርጉም ያለው መሆኑ ይታወቃል። የጄኔራል ታደሰን ሹመት ተከትሎ በራያ አላማጣ ቢሮ ከፍቶ መደበኛ የትግራይ አስተዳደር ስራውን የጀመረው ህወሓት በጓዳ በኩል ደግሞ የአፍሪካ ህብረት በአስቸኳይ ሰብስቦ ችግሬን ይስማልኝ ሲል በደብረ ጽዮን በኩል ጥሪ አቅርቧል። የአፍሪካ ህብረት ፓኔል የፕሪቶሪያውን ስምምነት አተገባበር እንዲመለከት ጥሪ ያቀረበው ህወሓት ነገር ግን በፕሪቶሪያው ስምምነት የህወሓት ወራሪ ሰራዊት ትጥቁን እንዲፈታ የሚያስገድደውን አንቀጽ ራሱ ጥሶታል። ወራሪ ኃይሉን ወደ ራያ አስቀድሞ ያስገባው ህወሓት መምህራንን፣ የአብነት ተማሪዎችን፣ የቤተ ክህነት አገልጋዮችንና ወጣቶችን እያፈነ ወደ ትግራይ ክልል ማይጨውና አዲ ጉዶም መውሰዱን በተከታታይ መዘገባችን ይታወሳል። የአማራ መምህራንና ወጣቶችን አፍኖ ከመውሰዱን በተጨማሪ በየአርሶ አደሩ ቤት እየገባ ወጣቶችን ለውትድርና እየመለመለ ሲወስድ መቆየቱን ምንጮቻችን ገልጸዋል። ከዚህ ባለፈ ደግሞ ለጦርነት ገንዘብና የቁም እንስሳት አዋጡ እያለ የራያን ህዝብ አስገድዶ እየዘረፈ እንደሚገኝ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ምርጫችሁ ጣና ቴሌቪዥን ይሁን። የንጹሃን እገታና የተቋማት ውድመት እንዳስመረራቸው የተለያዩ አካባቢ ነዋሪዎች ተናገሩ። በሰሜን ጎንደር ዳባት ወረዳ ከሳምንት በፊት የወረዳው ፍርድ ቤት ሙሉ በሙሉ መቃጠሉ ይታወሳል። ከፍርድ ቤቱ መቃጠል ጋር በተያያዘ በርካታ የህዝብ ሰነድ እንዲወድም በመደረጉ ማዘናቸውን የገለጹት የዳባት ከተማ ነዋሪዎች ዛሬ ደግሞ አንድ ሐኪምና ሌላ የጤና ባለሙያ ታፍነው መወሰዳቸውን ለጣና ቴሌቪዥን ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የከተማዋ ነዋሪዎች እንደገለጹት የታገቱት ሐኪምና የሥራ ባልደረባውን ለማስለቀቅ ከግማሽ ሚሊዮን ብር በላይ ተጠይቆባቸዋል ብለዋል።
ካለፈው ዓመት ጀምሮ በቀጠናው ያለው የሰላም ሁኔታ አሳሳቢ መሆኑን የገለጹት የዳባት አምባ ጊዮርጊስና ገደቤ ነዋሪዎች ፋኖ ድል ማድረግ በቻለባቸው የውጊያ ወቅቶች የህዝብ ሰላም ይመለሳል፣ ነገር ግን የህዝብ ሰላም ረፍት የሚነሳው የብአዴን አገዛዝ ባሰማራው ባንዳ መከላከያውን እየመራ በመዋጋት ፋኖ ከተሞቹን ለቆ እንደወጣ ዘራፊው ቡድን ቦታውን ተረክቦ በህዝብ ላይ ግፉን ይፈጽማል ሲሉ በአካባቢዎቹ ያለውን አሳሳቢ ሁኔታ ገልጸዋል። በጎንደር ቀጠና የዘራፊ ቡድን በስፋት መሰማራት በህዝብ ላይ ከፍተኛ ስቃይ እየፈጠረ መሆኑን በተደጋጋሚ መዘገባችን ይታወሳል። በተለይም በደቡባዊ ጎንደር ቀጠና ጎንባት ከሚባለው ወንዝ ጀምሮ እስከ ዓለም ሳጋ ጫካ ድረስ ከፍተኛ የዘራፊ ቡድን መሰማራቱ በህዝብ ላይ እያደረሰ ያለውን ግፍ መዘገባችን አይዘነጋም። ከቅርብ ሳምንታት ወዲህ ደግሞ ይህ በአገዛዙ ቀጥተኛ ድጋፍ የሚደረግለት የዘራፊ ቡድን አድማሱን ወደ ሰሜናዊ ጎንደርን በማስፋት በዳባት በገደቤና አምባ ጊዮርጊስ የሚያደርሰውን ግፍ አጠናክሮ ቀጥሎበታል። ህዝብን እያስመረሩ ያሉ ዘራፊዎችን በተመለከተ በጎንደር ቀጠና የሚንቀሳቀሱ ሁለቱም እዞች ማለትም የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ አንድነት በጎንደር በተለያየ ጊዜ በዘራፊ ቡድኑ ላይ ዘመቻ መክፈታቸው ይታወቃል። ነገር ግን የሁለቱም እዞች የተናጠል ዘመቻ ለዘራፊ ቡድኑ ከሚጠበቀው በላይ ስጋት ሊሆንበት አልቻለም። በመሆኑም የአማራን ህዝብ ከስጋትና ከማህበራዊ ቀውስ እንዲያርፍ ለማድረግ ሁለቱም እዞች በመነጋገር በተመሳሳይ ወቅት ዘመቻ ቢከፍቱ ይሻላል ሲሉ ነዋሪዎች አስተያየታቸውን ሰጥተዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የዛሬ ሚያዝያ 7 2017 ዓ.ም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ መሃል ሀገር መረጃዎቻችን እናመራለን። በድጋሚ አብራችሁን ቆዩ። በኦህዴድ ብልጽግና የስልጣን ዘመን የውጭ ጉዳይ ሚኒስትር ዴኤታ ሆነው ለረጅም ጊዜ የቆዩት ብርቱካን አያኖ ከውጭ ጉዳይ ሚኒስትር ውጭ ሆነዋል። ከብልጽግናው ሊቀመንበር ጋር የጠበቀ ግንኙነት እንዳላቸው የሚነገርላቸው ወይዘሮዋ ኢትዮጵያዊቷ ሱዛን ራይስ እየተባሉ የሚጠሩ ታማኝ የኦሮሞ ብልጽግና አገልጋይ ነበሩ። እኒህ ሴት በአብይ አህመድ የስልጣን ዘመን ታማኝ የቤተ መንግስቱ ተወካይ ሆነው መቆየታቸው ይታወቃል። ከወርቅነህ ገበየሁ ጀምሮ የተፈራረቁት የውጭ ጉዳይ ሚኒስትሮች ተሾመው ቢነሱ የአብይ አህመድ ታማኝ ሹመኛ የሆኑት ወይዘሮ ብርቱካን አያኖ ግን በቦታቸው ያለ ተቀናቃኝ ቆይተዋል። የብርቱካን አያኖ በዚህ ሰዓት ከኃላፊነት ለምን ተነሱ የሚል ጥያቄ ያቀረብንላቸው አንድ የውጭ ጉዳይ ሚኒስትር ምንጫችን ጠቅላይ ሚኒስትሩ ሌላ ታማኝ ሰው በመመደባቸው ነው። ለዓመታት በጅቡቲ የኢትዮጵያ አምባሳደር ሆነው የቆዩት ብርሃኑ ጸጋዬ የብርቱካንን ቦታ ተረክበዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ቢሆኑ የጠቅላይ ሚኒስትሩ ፍጹም ታማኛቸው በመሆናቸው ነው ብለዋል። ከአብይ አህመድ ጋር የጠበቀ ግንኙነት የነበራቸው ወይዘሮ ብርቱካን አያኖ በኢሚግሬሽን በደህንነትና በፋይናንስ ደህንነት ዙሪያ በርካታ የገንዘብ ብክነት በተደጋጋሚ ስማቸው የሚነሳ ግለሰብ ናቸው። በአዲስ አበባ ቂርቆስ ክፍለ ከተማ የነበረውን ተባረክ መስጊድን በሌሊት ያፈረሰው የብልጽግናው አገዛዝ በኢትዮጵያ እስልምና ጉዳዮች መጅሊስ ከፍተኛ ተቃውሞ ተነስቶበታል። የብልጽግናው ሊቀመንበር አብይ አህመድ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዚዳንት ሐጂ ኢብራሂም ከፍተኛ ድጋፍ አላቸው። ሁለቱም ከአንድ ብሔር መውጣታቸውን ተከትሎ ቀደም ሲል በተቀዳሚ ሐጂ ሙፍቲ ኦመር ላይ መፈንቅለ መጅሊስ ያደረጉት በብሔራቸው አማካኝነት እንደነበረ አይዘነጋም። የብልጽግናው አገዛዝ በፖለቲካ ፕሮግራሙና በንድፈ ሐሳብ ማሰራጫ ሰነዱ ላይ የብልጽግና ጠላቶች ብሎ ከፈረጃቸው ሃይማኖቶች መካከል አንዱ እስልምና ሃይማኖትን ነው። በዚህ የተነሳም ለዓመታት ተጠብቆ የኖረውን የራሱ ካርታ ያለውን ተባረክ መስጊድን መሬቱን ለኦህዴድ ደጋፊ ባለሀብት የሪል ስቴት ግንባታ አሳልፎ ሽጦት ነበር። ካርታ እያለው ሌላ ካርታ አሰርቶ በአየር ላይ ለባለሀብት የሸጠው የመስጂዱን ቦታ እንዲለቁለት ጥያቄ ያቀረበው ብልጽግና ከእስልምና ጉዳዮች ምክር ቤት የእምቢታ ምላሽ ይሰጠዋል። ይህን ተከትሎም ቀን ላይ ማፍረስ እንደማይችል የተረዳው ብልጽግና ጨለማን ተገን አድርጎ መስጂዱን በዶዘር አፍርሶታል። ይህን ተከትሎም የኢትዮጵያ እስልምና ጉዳዮች መጅሊስ ተቃውሞውን በይፋ ያሳወቀ ሲሆን የቂርቆስ ክፍለ ከተማ ግን መሬቱ የመስጂዱ ሳይሆን የወል መሬት ነበር በማለት ምላሽ ሰጥቷል። የቂርቆስ ክፍለ ከተማ መጅሊስ በበኩሉ ፍጹም ውሸት ነው ሲል የክፍለ ከተማውን መሬት አስተዳደር አጋልጦ ምላሽ ሰጥቷል። ብልጽግና ከሁሉም የህብረተሰብ ክፍልና የህዝብ ተቋማት ጋር በሙሉ ግጭት ውስጥ ገብቷል። ይህን አካሄዱን ተከትሎ ወደፊት ምን ሊፈጠር ይችላል ስንል የጠየቅናቸው የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ፕሮፌሰር የአዲስ አበባ ህዝብ ታግሎ የሚያታግለው መሪ ድርጅት ስላጣ ዝም ብሏል። ይህን የህዝብ ዝምታ ደግሞ ብልጽግና የወሰደው እንደ ፍርሃት አድርጎ ስለሆነ ተደራራቢ ግፍና የትዕቢት እርምጃዎችን እየፈጸመ ነው። ነገር ግን የህዝብ ቁጣ ገንፍሎ የወጣለት ማንም የማይመልሰው ይሆናል ሲሉ መጪው ጊዜ ምን ሊሆን እንደሚችል ጠቁመዋል። በመረጠው የአሸናፊነት መንገድ የተጓዘ ጀግና ነው። የጄኔራል አርበኛ ከፍያለው ደሴ ግድያን አስመልክቶ በአውሮፓ የጎንደር ጠቅላይ ግዛት ተወላጆች ህብረት የሰጠ መግለጫም የጀግናው አርበኛ ከፍያለው ደሴ ግድያ እንደ አማራ ህዝብ መላው የአማራን ህዝብ የሚያስቆጭ የእግር እሳት ቢሆንም
በተለይም ተወልዶ ባደገበት የጎንደር ጠቅላይ ግዛት በኩል የፈጠረው ሐዘንና ጸጸት እጅግ የበረታ መራር ነው። ጎንደር ኢትዮጵያ እንደ ሀገረ መንግስት መስርታ መተዳደር ከጀመረችበት የረጅም ጊዜ የታሪክ ጉዞ ውስጥ የውጭ ወራሪ ኃይላትን በመመከት በውስጥ የውጭ ጠላት የቅጥረኝነት ውል ያላቸውን አፍራሽ ባንዳዎች በመዋጋት ሀገር ከነሙሉ ክብሯ በአንድነትና በጽናት ጸንታ እንድትኖር በማድረግ በኩል ብዙ አርበኞች የበቀሉበትና የተሰዉበት ጀግኖችን ወልዳ በማሳደግ በግንባር ቀደምትነት አሰልፎ ከመገበር የማይነጥፍ ምድር ነው። ቀደም ባለው ዘመን በግዛቷ ጀንበር አይጠልቅም የተባለችውን እንዲሁም በታሪክ የዓለማችን ግማሽ ክፍል በበላይነት ተቆጣጥራ ትመራ እንደነበረች በዓለም ታሪክ የተመዘገበችው ዘመናዊ የጦር መሳሪያ ታጥቃ በብሪትና በትዕቢት የመጣችውን ታላቋን እንግሊዝ በመቅደላ የጦርነት አውድ ላይ ግንባር ለግንባር የገጠሟት ንጉሠ ነገሥት አጼ ቴዎድሮስና የጦር አዝማቹ ፊት አውራሪ ገብርዬ የጎንደር አናብስቶች ብቻ ነበሩ። ይዋጓል እንደ ገብርዬ በሚሉት አጼ ቴዎድሮስ ቋረኛውና ካሳ ይሙት ብለው በሚምሉት ፊት አውራሪ ገብርዬ ጋይንቴው መካከል አንዱን ከአንዱ ነጥሎ ማየት አይቻልም። ሁለቱ የጎንደር ጀግኖች የዓላማም የትውልድም የተግባርም ከብረት የጠነከረ አንድነት ስለነበራቸው በጦርነት የብዙ ድል አድራጊነት ባለቤት ሆነው ብዙ ደስታን በጋራ እንዳሳለፉ ሁሉ በዚህ በሚያዝያ ወር ውስጥ የዛሬ 157 ዓመት የሞትንም ጽዋ በአንድ ቀን በጋራ የተጎነጩ ጀግኖች ናቸው። የዘመናዊት ኢትዮጵያን አንድነትና ነጻነት ባሰብን ቁጥር የጎንደር ጀግኖችን ሳይዘክሩ ማለፍ ታሪኩን የተሟላ አያደርገውም። በጎንደር የጀግንነት ታሪክ ውስጥ እንደ ከፍተኛ ከባድ አጸያፊ ነውር የሚቆጠረው ዘመቻንና ጦርነትን ፈርቶ መቅረት ወይም በጦርነት ላይ ማፈግፈግ አለዚያም ከኋላ መሰለፍ አልፎም በጠላት ተማርኮ እጅ መስጠት እንዲሁም ወንድምን ከድቶ የጠላት ቅጥረኛ ከሃዲና ሸርታታ ሆኖ መገኘት ነው። ተያይዞ በመጣው የጎንደር ጀግኖች ተጋድሎ አንጻር እሳት በሚተፋ የጋመ ጦርነት መካከል እንደ ንብ እየተራወጡ ጠላትን እየቀጡ ጥለው የወደቁ ሞትን የናቁ ጀግኖች ቁጥር እጅግ ብዙ ሲሆን ከነዚህ ጀግኖች መካከል ዛሬ በዚህ መግለጫ የምንዘክረው ወጣቱ ጄኔራል አርበኛ ፋኖ ከፍያለው ደሴ አንዱ ነው። ጀግና የሚለካው በሰውነቱ ይዘት መጠን ሳይሆን መርጦና ፈቅዶ የተሰለፈበትን ዓላማ በልበ ሙሉነት ለመወጣት ቆራጥ የሆነ የአሸናፊነት ግርማ የተላበሰ የአንበሳ ልብ ያለው ሲሆን ብቻ ነው። ጄኔራል አርበኛ ፋኖ ከፍያለው ለየት የሚያደርገው በባህሪው በተሰለፈበት የጦርነት አውድ ሁሉ ምንጊዜም በአሸናፊነት የመወጣት ብቃቱና የአሸናፊነትን ልምድ ያዳበረ የዘመናችን የአጼ ቴዎድሮስ ቀኝ እጅ ጀግናው ፊት አውራሪ ገብርዬ ጋይንቴውን የሚወክል አንበሳ ሆኖ በታሪክ ድርሳን ውስጥ ይወደሳል። ይሁን እንጂ የታሪክ አንክርዳዶች የሆኑ ኃላፊነት የማይሰማቸው ተጠያቂነት የማይገባቸው የዓላማ ጥራት የሌላቸው በመንደር ጋለሞታ በሚታዘዙ ድኩማኖችና አንከርዳዶች በፋኖ ስም የተሰባሰቡ ነገር ግን የገዢው መንግስት ውክልና ያላቸው ሰቀቀናሞችና ሀገር አፍራሽ የገንጣይ አስገንጣይ ድርጎኞች የሆኑ ቡድኖች ተቀናጅተው የአማራን ሕዝብ የነጻነት ተጋድሎ ጠልፎ ለመጣል እና ትግሉን ለማጨናገፍ ማሴር ከጀመሩና ክንደ ብርቱ ጀግኖቻችን እየመረጡ በየተራ ኢላማ ካደረጉ የቆዩ ቢሆንም በሽምግልና እርቅ አሳበው የተፈጠረውን መቀራረብ ሙሉ መረጃ ለአሳዳሪያቸው አሳልፎ በመስጠት ጀግናው ጄኔራል አርበኛ ፋኖ ከፍያለው ደሴን ባልተጠበቀ ሁኔታ በድንገት አስከብበው አስገድለውታል። ጀግና ለመረጠው ዓላማ መስዋዕትነት መክፈል በጄኔራል አርበኛ ፋኖ ከፍያለው የተጀመረና የተጨረሰ ባይሆንም ዓላማቸውን በሰዓቱ ቅጥረኞች ቅንብር ብዙ መራመድ፣ ብዙ ማጥቃትና ድል ማድረግ የባህሪው የሆነ ልበ ሙሉ ጀግና ረጅም ጉዞውን በአጭሩ እንዲወስን ማድረግ መቻላቸው በአማራ የነጻነት ትግል ውስጥ ከፍተኛ የታሪክ ጠባሳ እንዳስቀመጡና የሀገር ክደት ፍርድ እንደሚጠብቃቸው ለደቂቃ ሊዘነጉት አይገባም። ጎንደር ለሀገሩ ክብር በግንባር ሕይወቱን የሚሰጥ ጀግና መውለድ አያቋርጥምና ጄኔራል ከፍያለው ቢገደል ሌላ ጄኔራል ከፍያለውን ተተክቶ የአማራ የነጻነት ትግልን ያስቀጥላል። የጎንደርን የጀግንነት ታሪክ ያስከብራል። የጀግኖች ቀበኛ የሆነውን የባንዳ ጥርቅም ቅጥረኛ መልሶ እየለቀመ ለመቅጣትና ገልብጦ ለመጫን በአጭር ጊዜ ውስጥ ዝግጁ እንደሚሆን እርግጠኛ ሆኖ መናገር ይቻላል። ጄኔራል አርበኛ ፋኖ ከፍያለው አሸናፊነትን ባህል ያደረገ ተኩሶ የማይስት የወንድነትን ግርማ የተላበሰ ጀግና ከመሆኑም በላይ በአማራ ሕዝብ ተጋድሎ ምንም አይነት ቅድመ ሁኔታን የማያማርጥ
ለእርቅ ለሰላምና ለተጠናከረ የአማራ ህዝብ የኃይል አንድነት እጁ የተዘረጋ ጀግንነትን ከቅንነት ጋር አስተባብሮ የያዘ ቢሆንም ከአንድነት ይልቅ ልዩነትን በመረጡ የአጼ ቴዎድሮስና የፊት አውራሪ ገብርዬ ታሪክ አርበኛ ፋኖ ከፍ ያለውን ራዕይ እናስቀጥላለን። የአማራ ፋኖ ህዝባዊ ድርጅት የድል ባለቤት ይሆናል። የጎንደር ጀግኖች ኢትዮጵያዊ ታሪክ ዛሬም እንደ ትናንቱ ሁሉ አብሪ ኮከብ ሆኖ ይመራል። በአውሮፓ የጎንደር ጠቅላይ ግዛት ተወላጆች ህብረት ሚያዝያ 2017 ዓመተ ምህረት። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ለዛሬ ሚያዝያ 7 2017 ዓመተ ምህረት የያዝናቸው የጣና ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ዜናዎችና ትንታኔዎች እንዲሁም ሌሎች ፕሮግራሞቻችን እንዲደርሷቸው የዩቲዩብ ቻናላችን በቋሚነት ተወዳጁ ጣና ቴሌቪዥን ከሀቅ ጋር